አሰላሙ አለይኩም ውድና የተከበራችሁ የሮዛ ጉራጌ ቻናል ቤተሰቦች እንዴት ናችሁ? ዛሬ በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮዬ ጸጉራችሁ ዳሜጅ ለሆነ፣ ለሚሰባበር፣ ለሚነቃቀል ጸጉሬ አያድግም ለምትሉ በሳምንት አንድ ጊዜ ብቻ ተጠቀሙትና የምሬ ነው የምላችሁ ውጤቱን ታዩታላችሁ። በሳምንት አንድ ጊዜ ተጠቅማችሁ ጸጉራችሁ የምታሳድጉበት ሽታ የሌለው ለህፃን ላዋቂ የሚሆን የጸጉር ውህድ ነው። ሁላችሁም ተጠቀሙት። ዛሬ በቀላል በቤታችሁ ውስጥ በሚገኝ ውህድ ነው ምሰራላችሁ። አንድ ሙዝ እጠቀማለሁ። በነገራችን ላይ የሙዝ ልጣጭ በጣም አሪፍ ነው ለጤና፣ በተለይ ሆድ ድርቀት ላለባችሁ ልጣጩን አጥባችሁ ቆራርጣችሁ ከአፕል ጋራ አንድ ላይ ቀቅላችሁ ፈጭታችሁ ልክ እንደ ጁስ መጠጣት ትችላላችሁ። ለሆድ ድርቀት ፍቱን መድኃኒት ነው። ቢያንስ እስከ ሳምንት ድረስ እንደዛ እየቀቀላችሁ አንድ ላይ ከአፕል ጋራ ፈጭታችሁ ጠጥታችሁ ሆዳችሁ ይስተካከልላችኋል። ሆድ ድርቀት ላለባችሁ ማለት ነው። እንደዛው ለፊታችን ቆዳ ልጣጩን እንዳጥሉት በልታችሁ ከበላችሁ በኋላ ፊታችሁን እንደዛው ማሳጅ ማድረግ ትችላላችሁ። በቆዳው ፊታችሁ ፏፍክት ያለ ይሆንላችኋል። እንደዛ እንደ መስታወት ነው የሚያበራላችሁ። በተለይ ለሚሸበሸብ የፊታችሁ ቆዳ ለሚሸበሸብ የሙዝ ልጣጭ ተጠቀሙ። እንደዛው ሬት ተጠቀሙ። ብዙ ልጆች እየጠየቃችሁኝ ስለሆነ ነው፣ ፊቴ እየተሸበሸበብኝ ነው እያላችሁኝ ነው። እባካችሁ ሬት ተጠቀሙ በየቀኑ። ሬት ለጸጉር ማሳደጊያ፣ ቤቢ ሄር ማሳደጊያ ሬት ተጠቀሙ። ሬት ካላችሁ እዚህ ላይ መጨመር ትችላላችሁ። በዚህ ውህድ ላይ ሬት ካላችሁ ጨምራችሁ አንድ ላይ መጠቀም ትችላላችሁ። ዛሬ የምንጠቀመው ፍሬሽ ነው። ምንም የሚሰራ ነገር በእሳት የሚሰራ ነገር የለውም። ልክ እንደዚህ በቤታችሁ ባለ ግብዓት በቀላል ዘዴ ጸጉራችሁን መንከባከብ ትችላላችሁ። ይሄንን ውህድ ጸጉር ያለሰልሳል። የምሬ ነው የምላችሁ። ተቀብታችሁ ስትታጠቡት ጸጉራችሁ ዞማ ነው የሚያስመስልላችሁ። ለሚሰባበር ለሚነቃቀል ጸጉር በአንድ ጊዜ ስትቀቡት ያስቆምላችኋል። እዚህ ጋር ሙዙን በደንብ አርጌ ድቅቅ አርጌ በሹካ ፈጭቼው የወይራ ዘይት ጨምርበታለሁ። እናንተ ያላችሁ ዘይት መጨመር ትችላላችሁ። የኮኮናት ዘይት ካላችሁ ያላችሁ ዘይት መጨመር ትችላላችሁ። የምግብ ዘይት ካላችሁ እንደዛው መጨመር ትችላላችሁ። በቀጣይ አንድ እንቁላል እጠቀማለሁ። ነጩን ፓርት ያልፈለጋችሁ ማስወገድ ትችላላችሁ። ቢጫውን ብቻ ተጠቀሙት። እንቁላል ብዙ ፕሮቲን ስላለው ለጸጉራችሁ በተለይ በጣም አሪፍ ነው። ፕሮቲን ላነሳችሁ ልጆች፣ ሰውነታችሁ ላይ ፕሮቲን የሌላችሁ የፕሮቲን እጥረት ያላችሁ ልጆች ይሄንን የጸጉር ማስክ ተጠቀሙት። እንቁላል በብዛት እንቁላል ቢያንስ በሳምንት አንድ ጊዜ እንቁላል ያለው ውህድ እንደዚህ ሰርታችሁ ተጠቀሙ። ጸጉራችሁ እንዳይጎዳባችሁ፣ እንዳይሰባበር፣ እንዳይነቃቀል ያደርግላችኋል። በመቀጠል እርጎ ጨምራለሁ። እርጎ ግዴታ ነው። እርጎ ግዴታ ነው። እርጎ ከሌለስ ምናምን እንዳትሉ። እንግዲህ እርጎ ካላችሁ ይሄንን ውህድ መጠቀም ትችላላችሁ። በነገራችን ላይ እርጎ ብቻውን ከአንድ እንቁላልና የወይራ ዘይት አድርጋችሁ እስኪ ለልጆቻችሁ ጸጉር ይሄንን ብቻ ተጠቀሙላቸው። አያሳክክም፣ ሽታ የለውም፣ ምንም አይነት ጉዳት የለውም። አንድ እንቁላል እርጎና የወይራ ዘይት አድርጋችሁ ጸጉራቸው ሊታጠቡ ሲሉ ይሄንን ውህድ በሳምንት አንድ ጊዜ ተጠቀሙላቸው። የልጆቻችሁ ጸጉር ለስላሳና ያማረ ርዝመቱ ይጨምርላቸዋል፣ ያድግላቸዋል። የምሬ ነው የምላችሁ። አይሰባበርም፣ አይነቃቀልም። ምርጥ ነው። እንደዛ አድርጋችሁ ሰርታችሁ ተጠቀሙላቸው። እርጎ ጨምሬ እንደዚህ አንድ ላይ አዋህዳቸዋለሁ ሁሉንም ግብዓቶች። እዚህ ጋር የተጠቀምኩት ሙዝ እና እንቁላል፣ የወይራ ዘይትና እርጎ ነው። አንድ ማንኪያ ማዮኔዝ፣ እርጎ፣ የወይራ ዘይትና ማዮኔዝ፣ እንቁላል። ሁሉንም ግብዓቶች በዚህ መልኩ እናማስላቸዋለን። ወይም
እኔ እፈጨዋለሁ። እየፈጨሁ አሳያችኋለሁ። ሙዙን በደንብ ክሬም ሆኖ እንዲሆንልኝ ጸጉራችሁ ላይ ምንም እንዳይቀር እንፈጨዋለን ማለት ነው። እኔ እፈጨዋለሁ። እናንተ ልክ እንደዚህ መጠቀም ትችላላችሁ ከተመቻችሁ። እኔ ግን እንደዚህ የተፈጨ ደስ ይለኛል። ጸጉሬ ላይ የሙዙን እንትን እንዳይቀር ወደ ውስጥ እንዳይገባ ሳበጥረው እንዲመቸኝ ብዬ በዚህ መልኩ እፈጨዋለሁ። ቀላል አሰራር በሁላችሁም ቤት የሚገኝ ውህድ ነው። ሁላችሁም ተጠቀሙት፣ አትናቁት። ይህንን ቪዲዮ የምሬ ነው ሙላችሁ፣ አትናቁት። እንደዚህ እሳት ያነካው ነገር በቤታችሁ ባለ ግብዓት ልክ እንደዚህ መጠቀም ትችላላችሁ። እንደዛው ሙዝና አቮካዶ ያው ሁሉም ሰው ያወቀው ነው። ይሄ ሁላችንም እንጠቀመዋለን። በተለይ ኢትዮጵያ ላለ ነው ሁላችንም እንጠቀማለን ሙዝና አቮካዶ እና አቮካዶ እዚህ ላይ መጨመር ትችላላችሁ። ግን እዚህ ላይ ይሄንን እርጎና እንቁላል፣ የወይራ ዘይት ይሄንን ብቻ ራሱ መጠቀም ትችላላችሁ። በተለይ የመዳም ቅመሞች ምንም ሽታ የለውም። ጸጉራችሁ ልትታጠቡ ስትሉ ቢያንስ ለ30 ደቂቃ ብቻ ተቀብታችሁ ታጠቡት። ምን አለች ትሉኛላችሁ፣ ታመሰግኑኛላችሁ። የምሬ ነው የምላችሁ። በሳምንት አንድ ጊዜ ልትታጠቡ ስትሉ አንድ እንቁላል፣ እርጎና የወይራ ዘይት ሶስቱን ግብዓቶች እኔ ዛሬ ሙዝ ጨምሬያለሁ እዚህ ላይ እና ሶስቱ ግብዓቶች ተጠቅማችሁ ጸጉራችሁ በሚገርም ሁኔታ እንደ ዊግ ነው የሚያሳድግላችሁ። አያችሁት? ውፍረቱ እንደዚህ ነው የሚሆነው። እንግዲህ የጸጉራችሁ ብዛት ላላችሁ በደንብ አርጋችሁ መስራት ትችላላችሁ። 2 ሙዝ መጨመር ትችላላችሁ። ጸጉራችሁ ብዛት ያለው አያችሁት? ልክ እንደዚህ ተቀብታችሁ ከስር ጀምራችሁ ተቀብታችሁ ማሳጅ ታደርጉታላችሁ። በደንብ አርጋችሁ ማሳጅ አድርጉት። በላስቲክ ሽፍና አድርጋችሁ 1 ሰዓት በቂ ነው። 1 ሰዓት ከዛ የበለጠ አታቆዩት። 1 ሰዓት ብቻ ተቀብታችሁ አቆይታችሁ መታጠብ። ከታጠባችሁ በኋላ እርጥብ እያለ ትንሽዬ ቅባት ወይም ዘይት ካላችሁ ቀቡት። ጫፍ ጫፉን ቆዳችሁ ሳይሆን ጫፍ ጫፉ ቀብታችሁ ትንሽ በቁጥጥር ወይም በወፍራሙ ስርት አድርጉት ወይም ጥቅልል አድርጉትና ሲደርቅላችሁ ማበጠር ትችላላችሁ። እንደዚህ አድርጋችሁ ተጠቀሙት። እንግዲህ የዛሬ ቪዲዮ ይሄንን ይመስል ነበረ። በቀጣይ ደግሞ ምርጥ ቪዲዮ ይዤላችሁ እመጣለሁ። ስለተከታተላችሁኝ አመሰግናለሁ። ባይ ባይ።